ድሃ ማፍቀር ይችላል ወዳጅ? አንድ ሰው እየራበውና ቤት ክራይ መክፈያ አጥቶ እየተቸገረ በሙሉ ልቡ ማፍቀር ይችላል ወይ ነው ጥያቄው። ማስሎውስ ሄራርቺ ኦፍ ኒድስ በሚባለው ጽንሰ ሐሳብ ሙሉ ለሙሉ እስማማለሁ። በዚህ ጽንሰ ሐሳብ መሰረት አንድ ሰው ወደ ከፍተኛ የቅንጦት ፍላጎት ደረጃ ከመሸጋገሩ በፊት መሰረታዊ ፍላጎቶችን እንደ ምግብ እና መጠለያ፣ ልብስ ማሟላት አለበት። ማስሎውስ ሄራርቺ ኦፍ ኒድስ በሚለው ጽንሰ ሐሳብ ስር ማስሎ እንደሚለው የሰው ልጅ መሰረታዊ ፍላጎቶችን ካላሟላ ወደ ከፍተኛ ፍላጎቶች መሄድ አይችልም። እንመልከተው በምሳሌ የፊዚዮሎጂያዊ ፍላጎቶችና ገንዘብ። ፊዚዮሎጂካል ኒድስ ለህልውና ወሳኝ የሆኑ ነገሮችን ያካትታል። ምግብ፣ መጠለያ፣ ልብስና ውሃ። እነዚህ ፍላጎቶች ለማሟላት በአሁኑ ዘመን ገንዘብ ወሳኝ ሚና ይጫወታል። ገንዘብ ከሌለ ምግብ ማግኘትም ሆነ የቤት ክራይ መክፈል አይቻልም። ባዶ ሆዱ ያለ ሰው ስለ ፍቅር ከማሰብ ይልቅ እንዴት ሆዱን እንደሚሞላ ያስባል። የማስሎው ጽንሰ ሐሳብ እንደሚያብራራው አንድ ሰው ለራሱና ለቤተሰቡ ደህንነትን ወይም ምግብና መጠለያ ካላረጋገጠ ወደ ፍቅር ፍላጎት መሸጋገር ይከብደዋል። ገንዘብ የሌለው ሰው ስለ ምግብና መጠለያ ማሰቡ ተፈጥሯዊ ነው። ይህ ማለት ግን ፍቅር ሙሉ በሙሉ ይጠፋል ማለት አይደለም። ይልቁንም የገንዘብ ችግር ፍቅርን የሚፈትን ትልቅ ፈተና ነው። በድህነት ውስጥ ማፍቀር ለምን ይከብዳል? መሰረታዊ ፍላጎቶቹ ቅድሚያ ሳያገኙ እየራበውና የቤት ክራይ ሳይኖረው ማፍቀር በጣም ከባድ ነው። ምክንያቱም የአንድ ሰው ትኩረት በሙሉ የረሃብን ችግርና የመኖሪያ ቦታን ለማግኘት ላይ ስለሚያተኩር ነው። የስነ ልቦናም ጫና አለው። በድህነትና በጭንቀት ውስጥ ያለ ሰው ለፍቅር ስሜት የሚያስፈልገውን የአእምሮ ሰላምና ጉልበት ሙሉ በሙሉ ያጣል። ለምሳሌ ስለ ነገ ስለሚበላው ምግብና የቤት ኪራይ እያሰበ ፍቅር ላይ ማተኮር ይከብደዋል። የመተማመን እጦትም አለ። ፍቅር መተማመን ላይ የተመሰረተ ነው። ያለ ገንዘብ መኖር ደግሞ የራስ መተማመን እንዲቀንስ ያደርጋል። ፍቅር ከገንዘብ ጋር ያለው ግንኙነት ቀላል አይደለም። ምክንያቱም ሁለቱም የሰውን ሕይወት በተለያየ መንገድ ይነካሉ። ብር ከሌለ ፍቅር የለም። ምክንያቶቹን ልጥቀስ፣ አዳምጥ። የኑሮ ጫና። የገንዘብ እጥረት በግንኙነት ውስጥ ከፍተኛ ጫና ይፈጥራል። ለምግብ፣ ለቤት ኪራይና ለሌሎች ወጪዎች መታገል ጭንቀትንና ንዴትን ሊያስከትል ይችላል። ይህ ደግሞ የፍቅር ስሜት እንዲቀንስ ያደርጋል። የጊዜ እጥረትንም ብንመለከተው ገንዘብ ለማግኘት ብዙ ጊዜ የሚሰራ ሰው ለትዳር አጋሩ ወይም ለቤተሰቡ የሚሆን በቂ ጊዜ አይኖረውም። ፍቅር ደግሞ ጊዜና ትኩረት ይፈልጋል። የደስታ እጦትም አለው። ገንዘብ ባይኖር ደስተኛ መሆን ይቻላል። ነገር ግን ብዙ ሰዎች ፍቅርን ለመግለጽ ስጦታ፣ ጉዞ፣ ሽርሽርና ልዩ ልዩ ዝግጅቶችን ይመርጣሉ። እነዚህ ነገሮች ደግሞ ገንዘብ ይፈልጋሉ። ብር ቢኖርም ፍቅር ላይኖር ይችላል የሚሉ ሰዎች በድህነታቸው ለመጽናናት የሚፈነቅሉት ድንጋይ ነው። ድሃ ሆኖ ፍቅር ከማጣት ብር ኖሮ ፍቅር ማጣት በብዙ እጥፍ ይሻላል። በመጨረሻም ገንዘብ ለፍቅር አስፈላጊ ነው ወይስ አይደለም የሚለውን ጥያቄ በየግለሰቡ አስተሳሰብ ላይ የተመሰረተ ነው። ነገር ግን ብዙ ሰዎች በፍቅር ለመኖር ገንዘብ ወሳኝ ቢሆንም እውነተኛ ፍቅር ግን በገንዘብ ሊገዛ እንደማይችል ያምናሉ። እናንተስ ስለ ጉዳዩ ምን ታስባላችሁ? ፈላስፋው ጭሰኛ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው